ከቤተ ክርስቲያን በር ላይ ስንወጣ እጅግ በጣም የሚያሳዝኑ አባት እንደምታዩቸው መሀል አስፋልት ላይ የክርስቶስን መስቀል በእጃቸው በልቦናቸው ደግሞ ለሰው ሊናገሩት የማይችል ችግር ተሸክመው እንደምታዩቸው እነዚህ አባት እዚህ ጋር ቁጭ ብለዋል። እኛም እንግዳችን ልናረጋቸው ተስማምተን ወስነን ሂጄ ጠየቅኳቸው። እርሳቸው ምሻሉኝ። ከዛ በመስቀል ባረኩኝ። ታዩት እንግዲህ ይችን 1 ብር እየለቀሙ ነው የሚውሉት። በዚህ በዓል ላይ ካህን ናቸው። የንስሐ ልጆቻቸው መምከር፣ ዝክር መዘከር ሲገባቸው የእግዚአብሔርን ምስጢር ያዩ ከእግዚአብሔር ጋር የሚያስታርቁን ካህናት እንዲህ በዚህ ክቡር በሆነ በዓል ዕለት ቁጭ ብለው ሲለምኑ ማየት እጅግ ውስጥን ይሰብራል፣ ያማል። ከዛም እሳቸው እንደምታዩቸው ባለቤቴንና ልጄን በመስቀላቸው ባረኩ። ሌሎች ሰዎችንም እንዲሁ ይሳለማሉ። ከዛም ጉዞ ወደ ቤታችን እየሄድን ነው። እንግዲህ ቤት ሄደን ደግሞ ዝክር ይዘክሩልናል፣ ጸበል ይረጩልናል ማለት ነው። የክብር እንግዳችን እኒህ አባት ናቸው። በነገራችን ላይ እኒህ አባት እጅግ በጣም ትልቅ የሆኑ አባት ናቸው። የምታዩቸው ካህን ናቸው። ታላቅ አባት ናቸው። በጣም ደስ የሚሉ ናቸው። እኒህ አባት እጅግ በጣም ብዙ ምስጢራትን የያዙ አንደበት የምንሰማው ነው። አሁን ግን ቤታችን ደርሰናል። ይኸው ቤታችን ሲገቡ ገና በሩ ላይ እንደሆኑ ባረኩት። ከዛ ገቡ። እኛም ለገና የሚሆን ያዘጋጀነውን ዳቦ ጸሎት አድርገንበት እርሳቸው ይባርኩታል፣ ይሰጡናል። ከዛም በመጨረሻ ላይ በረከቱን ከተቀበልን በኋላ ወደ ማዕድ ስርዓት ነው። ማዕድ ቀርቧል። ቀጣዩን ፓርት የህይወታቸውን ታሪክ ከእርሳቸው ትሰሙታላችሁ።